ብለዋል። ዩቱብ ላይ ነኝ። ከዛ ዩቱብ እንትን ገብቼ ሊቭ ላይ ገብቼ የትኛው የትኛው ነጠላ ለብሼ ማርያም ያኛው ናት እንትን አትለውም ነበር። ምን ሀያ ነው? እሺ ሰላም ነው። እንዴት ናችሁ? ሰላም ሰላም፣ የወርቅ ሰው የዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አለሁላችሁ። እግዚአብሔር ይመስገን። ሀይ ሰላም ነው። እንኳን ደህና መጣችሁ። ጠፍታችኋል። ደህና ናችሁ ወይ? ሁሉ ሰላም? ሄሎ አቤት። ምን እኮ አይደለም የዘጋሁት። እኔ እያወራሁህ ነበር። ጥሩ እማማ በቃ እንትን ጨራርስና እናወራለን። አሁን ሊቭ ላይ ሆኜ እኮ ነው የማወራህ። ሊቭ ላይ ሆኜ ነው የማወራህ ዩቲዩብ ላይ። እሺ ቻው ማለት የት አላችሁ? እኔ ገብቻለሁ። እናንተ የላችሁም። እዚህ ጋር ቅድስትዬ የኔ ውድ እንኳን ደህና መጣሽልኝ። ሰላም 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 ብያለሁ። እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ነው ወይ? ያላችሁልኝ እንኳን ደህና መጣችሁ ሁላችሁንም ማለት ነው። እንዴ ግን እኮ እንዴት ነው ግሩፑ? አመሰግናለሁ የኔ ውድ ላይክ ሼር
ሰላማችሁ ብዝት ይበልልኝ ሁላችሁ ማለት ነው። ውድድ ነው ማረጋችሁና ጥያቄ ደግሞ ላነሳ ነው። ጥያቄ እንጠያየቃለን ማለት ነው። ወይዬ አዎ አኩርፌ ነው አስኮርፈሽኝ ማለት ነው። ወይዬ የኔ ውድ እንዴት ናችሁልኝ? ታዲያ ሰላም ናችሁ አይደለም? ስራ እንዴት ነው? የረመዳን ስራ እንዴት እያደረጋችሁ ነው? እያሯሯጣችሁ ማዳም አታናድደኝም። ማዳም ጥሩ ነች። ምንም አትከለማ ብዙ አይደለች። የኔ ማዳም ድንቅዬ ነች ማለት ነው። ሰምታችኋል። እና እንደዛ ነው። ያን ያክል አናዳጅ አይደለችም። ሲደክማት ብቻ ነው የምታናድደኝ። ሲደክማት ድምፅ አይሰማም። አሁን አይሰማም። እስቲ ቆይ ወደዚህኛው ላድርገውና በዚህኛው ላዳምጥ። እኔ እኮ ቅባት አልችልም። እንዴት ነው የሚቀባው? እውነት እንዴት እንደሚቀባው እኔ አልችልም ማለት ነው። እንዴት እንደሚቀባው እኔ አልችልም። እንዴት ነው የሚቀባው? አሳዩኛ፣ እንዴት እንደሚቀባችሁ ምን አውቃለሁ። እንዴት እንደሚቀባ እኔ አልችልበትም። ቅድም እኮ አሳዩኝ ብያችሁ ነበረ፣ እናንተ ግን አትሰሙኝም ማለት ነው። እና ለዛ ነው እንጂ እንትን በሉኝ ብያችሁ ነበረ፣ አሳዩኝ ብያችሁ ነበረ። ይሄ መቀባት ምናምን የሚባለውን ነገር አልችልም ማለት ነው። ቅቤ መቀባት እችላለሁ፣ ያው ከቅቤው ጋር ስላደኩኝ ማለት ነው። ለዛ ነው። አሁንስ ድምጽ አይሰማም? ኑሪልኝ። ኢትዮጵያ ኩራቴ ነው። ኢትዮጵያዊነት ኩራቴ ነው። ኑሪልኝ እኔ ውድ የሸቃሎች አለቃ በጣም ቅድም ስስቅ ነበረ ማለት ነው። እና ምርጥ ስም ነው። አልስቅም ማለት ነው። ብዙ ጥርሴ ስለማያምር እንጂ በደንብ ስቅ ነበረ። ግን ብዙ ሰው ጥርስሽ አያምርም አትሳቂ ይለኛል። እውነት ነው። እስቲ ልሞክር። እንደዛ ከሆነ
ቀባውሽ መሰለኝ አይደለ? ያው ሁላችሁንም ቀባብቻችኋለሁ ማለት ነው። በአንድ ላይ ሰምታችኋል ማለት ነው። እስቲ ልክ ከሆንኩኝም ልክ ካልሆንኩኝም ጻፉልኝ ማለት ነው። ምክንያቱም ቀብቼ ስለማላውቅ መቀባት እንደዚህ አይነት ነገር ምንድን ነው የማይሰማው ድምፅ ይሰማል። ሰላም ጀሙዬ፣ የኔ ውድ እንዴት ነሽ? ደህና ነሽ ወይ? አሜን፣ እግዚአብሔር ይመስገን። ምንድን ነው ያደረኩት ግን ይሄንን እሺ አድርገዋለሁ።
ምን ጠፋችሁ? የት ሄዳችሁ ነው? በሰላም ነው እናንተዬ? እንዴ ጉድ እኮ ነው። አንቺ ወርቅ ፈጣሪ ትዕግስቱን ስጠኝ። ኢትዮጵያዊነት ኩራት የምለውን ደግሞ ሚሴጅ እንዳለ ደልትሸዋል። እኔ ደግሞ ሲጽፉ ሚሴጅ አይሄድም። ምንድነው ነገሩ? ፖለቲከሻል እንዴ? እኔማ ዝም አላልኩም እኮ እናንተ ዝም አላችሁ፣ ጠፋችሁ እንጂ። ምኑ ነው ኮፒ የሚያመጣብኝ ማሬ? ምኑ ነው ኮፒ የሚያመጣብኝ? እስቲ ንገሪኝ ጀሙዬ። የወጣን አደልተዋለሁ፣ ንገሪኝ። ኧረ ኮፒ የሚያመጣብኝ ምንድን ነው? ኦኬ
እሺ የኔ ውድ እሺ አድርገዋለሁ፣ ሳይለንት አድርገዋለሁ ማለት ነው። ይሄኛው ግን ዋናው ግን ይገባል ሜሴጅ እና ምን ይሻላል? በዋናው ላይ ሜሴጅ ብዙ ነው የሚገባው ማለት እሱ ምን ማድረግ እችላለሁ? ብሩትዬ እንኳን ሰላም መጣሽ፣ ጠፋሽ። ላይክ ፍጹም የማዳም ቅመም ፍጹም ነኝ የማዳም ቅመም። እንኳን ደህና መጣሽልኝ። የኢየሱስ ባሪያ ነኝ። ዌልካም። እንኳን በሰላም መጣችሁልኝ። ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ሰላም ነው አለ። ኦኬ አንቺ ነሽ እንዴ? ኃይለ ኢየሱስ ኦኬ። ብሩክትዬ አይ አልመሰልሽኝም፣ ለዛ ነው። ለዛ ነው የኔ ውድ። እንኳን ደህና መጣሽልኝ። የኢየሱስ አፍቃሪ ነኝ። ዌልካም ብያለሁ። ጥያቄ ልጠይቃችሁ እስቲ፣ ጥያቄ ልጠይቃችሁ። ጥያቄ ልጠይቅ ነው። እሺ ጠይቂ በሉኝ ማለት ነው። ለጥያቄው ዝግጁ ናችሁ አላችሁ? ጥያቄ ልጠይቃችሁ። የደሙ ፍሬ ነኝ ላይክ አለን። ምንድን ነው ሳቁ? የሸቃሎች አለቃ ነኝ። ከከከከከ ምን ችግር አለው? የሸቃሎች አለቃ ከምትሆኝ ይልቅ የማዳም አለቃ ብትሆኝ አይሻልሽም? እሱ ይሻልሻል የእውነት። ምክንያቱም እንዴ እናቴ ሸቃለ ስንት አለቃ አለባት መሰለሽ? ስንት። ስለዚህ የማዳም አለቃ ብትሆኝ ይሻልሻል። ተነሺ ተቀመጪ ምናምን ወደዛ ወደዚህ እያልሽ ለአንድ ለሁለት ቀን አለቃውኝ
ጥያቄ ልጠይቃችሁ። ጠይቂ በሉኝ አላችሁ ወይ? የማዳሜ የአምቡላንስ ነው እንዴ? የማዳም አምቡላንስ አለ እንዴ እዚህ ጋር? ወይኔ ወይኔ፣ ነይልኝ ልቤ ልቤ አደጋለሁ። የማዳም አደጋለሁ፣ እውነት አደጋለሁ እኮ ነው። ኖር ካልቀረ ልኖር ለጌታ። እንኳን ደህና መጣችሁ፣ እንኳን ደህና መጣሽ ወይ መጣ። ኢትዮጵያዊነቴ ኩራቴ። እውነት ነው። እሺ የኔ ውድ የሸቃሎች አለቃ የት ሄደች? እየተባለች ነው። የት ሄድሽ? የት ሄድሽ? የሸቃሎች አለቃ የት ሄድሽ? መልስ ፈልጋለሁ። የት ሄድሽ? የሸቃሎች አለቃ ነይ ውጭ ካለሽበት። ቆይ በዋናው መጣሁ። እንኳን ሰላም መጣሽልኝ ፍጹም፣ እንኳን በሰላም መጣሽልኝ የኔ ውድ። እሺ የኔ ውዶች፣ ወይ ማማዬ ሀንዬ የኔ ውድ የኔ መልካም እንኳን ደህና መጣሽልኝ። ዌልካም ብያለሁኝ። እንኳን ደህና መጣሽልኝ ሀንቹዬ። ጥያቄ ልጠይቅ ነውና አለውኝ። እግዚአብሔር ይመስገን በጣም ደህና ነኝ። ጥያቄ ልጠይቅ ነው። እስቲ ለጥያቄው ዝግጁ ናችሁ ወይ? እሺ በሉ ማለት ነው። እንዲጠይቅ ሀንዬ እንዴት ነሽልኝ ተብለሻል። ፍጹም ሀንዬ እንዴት ነሽልኝ እያለች ነው። አምጫቸው እስቲ የኔ ውድ ሰብስበሽ አምጫቸው እስቲ ሞቅ ሞቅ አድርጉ። እሺ የኔ ማር እሺ። ሀኒ ለምን መጣሽ? ያልመጣ ነው እኛ ራሱ እየረበሸች ነው በለ። አንቺ ረባሽ ረባሽ ነው። ቆይ ግድ የለም እንገናኛለን። እኔ ደግሞ ረባሽ ነኝ እንዴ? ሁሌም ሳቂልኝ። ጥያቄ ልጠይቃችሁ። ለምንድን ነው ጸጥ የምትሉት? ጥያቄ ልጠይቃችሁ ነው። እውነት ጥያቄ ልጠይቅ ነው። ሰዓቴ ሳይደርስ ማለት ነው። 30 ደቂቃ
ምን ጊዜ ነው ሰዓቱ ሄደው እናንተ? ምንም አያስቅም። ከኔ ቀጥሎ የሚገባው ቤት ብሩክቲ ነች መሰለኝ። ብሩክቲ ትገባለች። ብሩክቲ ነች ከኔ ቀጥላ የምትገባው። እሺ ጠይቂ ብላኛለች ብሩክቲ። ከኔ ቀጥላ የምትገባው ብሩክቲ ነች። ጥያቄ የምጠይቃችሁ ምንድን ነው? ማድረግ ችላችሁ ያኔ ለማድረግ አቅሙ ኑሯችሁ በጣም የሚቆጫችሁ ለምሳሌ የሆነ ሰው ወይም ደግሞ የሆነ እስር ቤት ሊሆን ይችላል፣ የተለያየ ቦታ ላይ። ነገር ግን እናንተ ያንን ነገር መፍታት የምትችሉት ነገር ሆኖ ያንን ነገር ሳትፈቱት የቀራችሁ ወይም ደግሞ ማድረግ ያልቻላችሁት ነገር ምንድን ነው? ጥያቄው ግልጽ እንደሚሆንላችሁ እርግጠኛ ነኝ። በህይወታችሁ ይህን ነገር ለምን አላረግኩትም ወይም ደግሞ ማድረግ አቅቷችሁ የማድረግ አቅሙ ሳይኖራችሁ ቀርቶ የሚቆጫችሁ ነገር ምንድን ነው? እስቲ መልሱልኝ። ኦኬ ትገቢያለሽ። ፍጹም ተጠያቂ መልስ እፈልጋለሁ። አዎ የለም የኔ ማር፣ በዛ ላይ ይደክማቸዋል። በዛ ላይ ደግሞ እኮ አሁን ታውቂያለሽ በጣም ነው ስራ የሚበዛባቸው ማለት ነው። እና አሁን ብዙ ሰው አይኖርም። ታያቸው በቃ አይፈረድባቸውም። እውነት የኔ ቆንጆ አመሰግናለሁ ስለ ትብብርሽ። ምክንያቱም በጣም ነው የሚደክሟቸው። እኔም እንደውም ነገ አርብ ስለሆነ ያው ትንሽ ቢያንስ ጠዋት እተኛለሁ ትምህርት ስለሌለ ነው እንጂ እንትን ይላል።
እንደዛ ነገር አሉ ማለት ነው። እና ቁጥሩን አጥፊው እሺ የኔ ውድ ሪሙቭ አድርጊው ቁጥሩን። ማድረግ አልቻለሽ ካላደረግሽው ችግር የለውም የኔ ውድ ምንም ችግር የለውም ማሬ። እሺ ብሩክትዬ ማድረግ ካልቻለሽ ማድረግ ያልቻልሽ ካላደረግሽም አቅም የለሽም ወይም ፍላጎት የለሽም ማለት ነው። ያ እሺ ግን ለምንድን ነው ማድረግ እየቻልን የማናደርገው? አመሰግናለሁ ወንድሜ። ሀንዬ በዋናው ዩቱብ መጣሽ። አመሰግናለሁ የኔ ውድ ወንድም ስለምትከታተለኝ እግዚአብሔር ያክብርልኝ። ብሩክትዬ ለዚህ ለጥያቄሽ እስቲ ለምንድን ነው ማድረግ እየቻልን የማናደርገው? ማለቴ ማድረግ ብንችል ምን ችግር አለው? እኔ በጣም በህይወቴ በጣም የሚቆጨኝ ነገር አለና ነገር ግን እሱ ነገር ማድረግ ችዬ ሳይሆን ማድረግ ስለማልችል ነው ያ ነገር አሁን ድረስ ይቆጨኛል። የሚገርምሽ ነገር ማለት ነው። እና እንግዲህ 13 ዓመት ምናምን ይሆነዋል፣ ግን አሁን ድረስ ይቆጨኛል። ነገር ግን አቅሙም ስለሌለኝ ችሎታውም ስለሌለኝ እውቀቱም ስለሌለኝ ነው ያን ነገር ማድረግ ያልቻልኩት ማለት ነው። እና ሁል ጊዜ ይቆጨኛል ያ ጊዜ ማለት ነው። ግን ፍላጎቱ ሳይኖረኝ ቀርቶ አቅሙና እውቀቱ ስለሌለኝ ነበረ በሰዓቱ ማለት ነው። በአሁኑ ሰዓት ቢሆን አደርገው ነበረ። እና የሆነ ነገር ማድረግ እየቻልን ነገር ግን ላለማድረግ የምንችለው ነገር የምናደርገው ነገር በኋላ ካለፈ በኋላ በጣም ነው የሚጸጽተን ወይም ደግሞ በጣም ነው የሚቆጨን። ምክንያቱም እሺ የኔ ውድ በጸሎትዬ ጥያቄው ምን መሰለሽ? ወይ የኔ ውድ ሀይዬ የኔ ውድ አመሰግናለሁኝ። ጥያቄው ምን መሰለሽ? አንዳንድ ጊዜ ለምሳሌ በቃ ከጓደኛ እንኳን ከጓደኛ ከሴት ጓደኛ ሊሆን ይችላል ብቻ የሆነ ነገር እኔ የሆነ ነገር ብሆን ወይም ሌላው ሰው የሆነ ነገር ቢሆን ማድረግ የምንችለውን ነገር ለምንድን ነው የማናደርገው? ማድረግ እየቻልን ግን ሳናረግላቸው መልካም ነገር ያንን እነሱ የሚፈልጉትን ነገር ሳናረግላቸው እነዛ ሰዎች ወይ ያልፋሉ ወይም ደግሞ የሆነ ነገር ይሆናሉ ማለት ነው። ግን ለምንድን ነው የማድረግ አቅሙ ካለን የማድረግ ችሎታው ካለን ብናደርግስ ብንረዳስ? እና ሳታደርጉት ይሄን ነገር ለምን አላደረግኩትም ብላችሁ የሚቆጫችሁ ነገር ምንድን ነው? እናንተ ማድረግ እየቻላችሁ ለምንድን ነው ይሄን ነገር ያላደረግኩት ብላችሁ የሚቆጫችሁ እና የሚጸጽታችሁ ነገር ምንድን ነው ብዬ የጠየኩት ማለት ነው።
እሺ የኔ ውድ ሀንዬ የኔ አመሰግናለሁ። እተዋወቃቸዋለሁ እየተዋወቁኝ ነው እነሱ ምንም እየተዋወቅኳቸው ነው። ሀንዬ አመሰግናለሁ። እሺ ውዴ ብሩክቴ ደግሞ ምንድነው ጥያቄውን የጠየኩሽ እዚህ ነው አይደለ እንዴ? አስታውሺ ምናምን ትያለሽ እንዴ? ደፋር ራስሽ ሊቭ ላይ ማስገቢ ራስሽ ሌላ ጥያቄ አውጥተሽ ትጠይቂያለሽ። በእኔ ጥያቄ ምንድነው ጠይቂ ምናምን ነገር ብትይው፣ ኧረ አልሰማሽም። የሀንዬ ሲስተሮች እነብዝ አመሰግናለሁ ስለመጣችሁልኝ። እሺ ውዶቼ ብሩክቲ ለራስሽ ሊቭ ስትገቢ ለጥያቄና መልስ ተዘጋጅተሽ ነሽ። እሺ ብዙ የጠፉ ልጆች አሉ። ብዙ የጠፉ ልጆች አሉ። የት ሄዱ? ፈልጉልኝ። ነግራችኋለሁ፣ ፈልጉ። ለምሳሌ ሀንዬ ለምሳሌ አንዱን ልንገርሽ። እኔ በጣም የሚጸጽተኝ ነገር ለፍኩት ነገር ምን እንደሆነ ታውቂያለሽ? የዛሬ 2003 ላይ እኔ ሳውዲ አረቢያ ነበርኩኝና ምንም ነገር አላውቅም። ያን ጊዜ ሳውዲ አረቢያ በነበርኩበት ሰዓት ቋንቋ አልችልም ነበረ ምናምን። በዛ ላይም ያን ያክልም እንትን አይደለሁም ነበርኩኝና የመጀመሪያ ጊዜ ስለሆነ የሆነች ልጅ እኔ የምሰበት ሰዎቼ የሰውየው እናት ቤት ነበረ የምትሰራውና እሷ ልጅ አሮጊት ነው የምትንከባከበው። አሮጊቷን እሷ ነች የምታነሳት ምናምን ነገር እና ልጅቷ ያማታል እንደሚያማት ምናምን እሺ ብሩክትዬ የኔ ውድ እና ያቺ ልጅ ምን ሆነች መሰለሽ? የሆነ ሰዓት ላይ ሴትዮዋን አነቀቻት አሉ ማለት ነው። እና እንደዛ ሲሉ አነቀቻት ምናምን ነገር አሉና እኔ ከተኛሁበት ቀሰቀሱ። ከልጅቷ ጋር በቋንቋ አንግባባም ማለት እሷ ኦሮምኛ ነው የምትናገረው፣ እኔ ደግሞ አማርኛ ነው የምናገረው። የኔ አንግባባም፣ እኔም አልሰማትም እሷም አትሰማኝም። በአረበኛም እንኳን እንዳንግባባ ብዙም አረበኛ አናወራም ማለት ነው። እና አነቀቻት እናታችን ምናምን ነገር ብለው ያችን ልጅ መቷት እና ሲመቷት አለቀስኩኝ እና ከዛ በኋላ እኔንም ሊመታኝ አለና እንደ አጋጣሚ ሻንጣዋን እኔ ምንትን ማለት ፈለጉ ስፈትሸው ሻንጣዋ ውስጥ ጭንቀት ያለባት ማለት አንተን ኢትዮጵያ ያለች ይሄ አማኑኤል ምንድን ነው የሚባለው? ይሄ ጭንቀት የሚይዛቸው የሚገቡበት ሆስፒታል እዛ ገብታ ነበረ እና የተጻፈ ወረቀት አየሁኝ ማለት ነው። እና እሱን ወረቀት ይዤ መጥቼ አይ እሷ እኮ ያማታል እና ስለሚያማት ነው ኢትዮጵያም እያለች ያማታልና እዛ ነው ምናምን ነገር አልኳቸው ማለት ነው። እና ልጅቷን ከዛ በኋላ የት እንደወሰዷት አላውቅም። አሁን እንትን ተጠራ፣ ይሄ ምንድነው አምቡላንስ ነገር ምናምን ነገር ተጠራ። ልጁም ዶክተር ነበረ፣ ማደንዘዣ መርፌ ወጓት። ከዛ ይዘዋት ሄዱ ማለት ነው። ግን እስካሁን ድረስ ይቆጨኛል።
እውነት እስካሁን ድረስ ማለት ነው። እሷ ልጅ በቃ አንዳንድ ጊዜ በቃ እናትና አባቷ ምንም የላቸውም። በጣም ድሆች ናቸው። ትንሽ ስንግባባ ማለት ነው። እና በቃ ተበድረው ምናምን ነው የላኳት። እና ሲያወሩ ቤት ስሰማ የሳውዲ 20 ሺህ ሪያል ካላመጣህ ልጅህን አንሰጥም ምናምን ነገር ብለዋል ሲሉ ምናምን ነገር ሰማ ነበረ። እኔም ከዛ በኋላ የሰማሁትም ነገር የለኝም፣ የማውቀውም ነገር የለኝም። ነገር ግን እስካሁን ድረስ ይቆጨኛል ማለት ነው። እውነት እስካሁን ድረስ እኔ እንጃ በቃ ምን ሆነ አይሆን በቃ በውስጤ ሁሌም አለች ያቺ ልጅ ማለት ነው። ግን ይሄ ነገር እኔ አሁን እውቀቱ ቢኖረኝ ችሎታው ቢኖረኝ የሆነ ነገር ማድረግ እችል ነበረ፣ ግን አልችልም። እና ይሄ ነገር ይቆጨኛል ማለት ነው። ብዙም ነገር አለ የሚቆጨኝ። አንዬ መልሽልኝ። ከብዙዎቹ አንዱን አንዬ እትዬ ንድ እውነትሽን ነው። ምን አውቃለሁ ዘሪቱ የት ምን አውቃለሁ የለችም። እና አንዳንድ ጊዜ ማድረግ የምንችለውን ነገር ብናደርግ ማድረግ የምንችለውን ነገር አድርገን የምንችለውን ነገር አድርገን ያ ነገር ቢያልፍ በቃ እናንተ የምትችሉትን ነገር አድርጋችሁ የአቅማችሁን ነገር አድርጋችሁ ያ ነገር እንኳን ባይሳካም እንኳን በቃ እናንተ ሞክራችኋል ማለት ነው። በቃ እንደ ሞከራችሁ ነው የሚቆጠረው፣ ወይም በቃ ያን ነገር እንዳደረጋችሁ ማለት ነው። ምክንያቱም ብቻ ብዙ ነገር አለ ግን አንቺስ ታዲያ በሰው ሀገር ይሆናል? አዎ እውነትሽን ነው። ግን ከዛም በኋላም ደግሞ የሚገርምሽ ነገር አላበቃም ነበረ ማለት ነው። ልጇ ቤት ደግሞ ሴትዮ ልጇ ቤት ደግሞ ሰራተኛ መጣች ማለት ነው። እኛን የሚያመጣን ወንድሟ ነው ከኢትዮጵያ ማለት ነው። ኢትዮጵያ ይሄዳል። ኢትዮጵያ ይመላለስ ነበረ ሰውየዋ እና ወንድሟ የኔ ሴትዮ ወንድም እና ልጇ ቤት ደግሞ የሆነች ሰራተኛ መጣች። ከእሷ ጋር በደንብ ነው የምንግባባው እና ብቻ ግን ይከብዳል። እኔ እንጃ እና እሷ ደግሞ ምን ሆነች መሰለሽ? በእሷ የተነሳ እኔም ራሱ እየፈላኋ ሊደፋብኝ ሁሉ ነበረ። የሚገርምሽ ነገር ማለት ነው። ስለ እሷ የሆነ ነገር ተናግሬ ማለት ነው እና እኔንም እግዚአብሔር አውጥቶኛል ከዛ ነገር። ያው እኛ አንዳንድ ጊዜ ኢትዮጵያዊነታችን ኩራታችን ነው እውነት። እኛ ኢትዮጵያውያንስ በቃ አንዱን ለአንዱ አሳልፈን አንሰጥም። በተለይ ለውጭ ዜጎች እኔ አሳልፌ አልሰጥም በበኩሌ። ኧረ እባክህ አላለቀም፣ ገና 10 ደቂቃ አለኝ። 50 አላለቀም። ይሄ ብሩክቲ ደግሞ ምን ሆነሽ ነው? ገና እኮ ነው፣ ገና 51 ደቂቃ እኮ ነው። ስለዚህ ገና 9 ደቂቃ አለኝ። አሁን እንዳላወራብሽ ነው አይደለም? ነው ወይስ ስራ ጨርሰሻል ልትገቢ ነው? ቆይ ሰዓቴን ልሙላ፣ በስነ ስርዓት ሰዓቴን ልሙላ። እሺ እንከባበር። አቤል አቤል
እሺ የኔ ወድ፣ እሺ ውዴ፣ እሺ ሀንዬ። ኧረ ገና ነው። ዝም በያት እች ብሩክቲ። የት ልትሄድ እንደሆነ ምን አቅላታለሁ። ገና አንድ 8 ደቂቃ አለ። ግሩፕ አለኝ ነበረ። ሀንቾዬ ሀንቾዬ፣ ጠዋት ከተመቸሽ ጠዋት ግቢ አንቺ ማለት ነው። የሚመችሽ ከሆነ ጠዋት። ነገ ዓርብ ስለሆነ እኔ ይመቸኛል ጠዋት ማለት ነው። ቢያንስ እንኳን ጠዋት ላይ ስልኬን ክፍት አድርጌው ምንድን ነው ተደረደረ የሸቃሎች አለቃ ግቢ ተብለሻል ማለት ነው። የሸቃሎች አለቃ የታለሽ? እጅ አውጪ። አለቃችን የታለሽ? የት ነሽ? የኢትዮጵያዊነት የኩራት አይነት ነሽ እንዴ? ሌላ ሰው መስለኝ። ለማንኛውም ስለተከታተላችሁኝ አመሰግናለሁ። ግን ቆይ ትንሽ ቆያለሁ ማለት ነው። ትንሽ ቆያለሁ፣ ምክንያቱም ገና 6 ደቂቃ አለኝ። እሺ በቃ ሀንዬ ጠዋት ላይ ግቢ በቃ እሺ ብላለች። እናንተ ጠዋት ላይ የሚመቻችሁ ሀንዬ ትገባለች ማለት ነው። ጠዋት ግቡና እንትን በሉ እሺ። ቀን ላይም ነገ የሚመቸው ሰው ካለ በመሀል መግባት ይችላል። እኔ ለምሳሌ የሆነ ሰዓት ላይ ቀን አላቅም፣ ሊመቸኝም ላይመቸኝም ይችላል፣ አላቅም ግን እኔ 5 ደቂቃ ይቀረኛል። ከ5 ደቂቃ በኋላ እወጣለሁ። የሆነ ሰው የሆነ ቀን ላይ የሚመቻችለት ከሆነ መግባት እንችላለን፣ መሳተፍ እንችላለን ማለት ነው። በሆነ ባገኘነው አጋጣሚ እና ሌላ ደግሞ ስለ ሀገራችን ስለ ኢትዮጵያ ጸሎት እናድርግ። ስለ ሀገራችን እንጸልይ። እውነት ስለ ሀገራችን እንጸልይ። እውነት በጣም በጣም ይከብዳል ማለት ነው። ጸሎት እናድርግ። ሀገራችን ኢትዮጵያን ሰላም እንዲያደርግልን። የትም ሂደን መግቢያችን፣ መደበቂያችን፣ መሸሸጊያችን፣ መኖሪያችን ሀገራችን ኢትዮጵያ ነች። እውነት ሀገራችን እኛ ሀገር ነው እንጂ እኛ ሰፈር የለንም። ሀገር ነው ያለን ማለት ነው። እውነት
ሀገር ነው ያለን እንጂ ሰፈር አይደለም ያለን። ስለዚህ ኢትዮጵያ ሀገራችንን እግዚአብሔር አምላክ ይጠብቅልን ነው የምለው። በቃ ይሄ እኔ እንጃ በእንደዚህ አይነት መንገድ ሀገራችን ማየት ይከብዳል። ስትከታተሉኝ ለቆያችሁ፣ ስታስቁኝ ለቆያችሁ፣ ስታዝናኑኝ ለቆያችሁ እህት ወንድሞቼ ሁላችሁንም ከልብ አመሰግናለሁኝ። ውድ የወርቅ ሰው የዩቲዩብ ቻናል ተከታታዮች እህት ወንድሞቼ እግዚአብሔር በያላችሁበት ይጠብቅልኝ፣ ሰላማችሁን ያብዛልኝ። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። አስተያየት ካላችሁ እቀበላለሁ። ይሄን ነገር ብታስተካክልን፣ ይሄን ነገር ብታደርግልን ብትሉኝ ጥያቄ ብትጠይቁኝ በጥያቄ ለመመለስ ዝግጁ ነኝ። በቃ ሰምታችኋል። ሁላችሁንም በእግዚአብሔር ፍቅር ውድድ ነው ማድረጋችሁ። ከኔ በላይ ደግሞ እግዚአብሔር ስለሚወዳችሁ ሀገራችን ኢትዮጵያን ሰላም ያደርግልን። ዙሩ መግቢያችን እናት ሀገራችን ኢትዮጵያን ሰላሟን ይመልስልን፣ ሰላሟን ያብዛልን ሀገራችን ኢትዮጵያን እላለሁኝ። እወዳችኋለሁ። ሰላም ቆዩልኝ። ብሩክቲ አሁን ቀጥለሽ ግቢ። ቻው ይባላል። እሺ እናንተ ምንድን ነው ቻው አትሉም እንዴ? ቻው ደህና ደሩ። እሺ